ፋሚሊዎች ዛሬ አልመጡም። እኔ ግን ይሄ ቪዲዮ ይሄ አለባበስ ሊደፋኝ ነው ቤተሰብ፣ ሊደፋኝ ነው። የዱባይ አበሻ ቀሚስ የተለበሰበትና ይሄ ፓርት ሊደፋኝ ነው ቤተሰብ። ዛሬ ጨረቃዎች ቀሩ፣ ለምን እንደሆነ አላውቅም። እንግዲህ እኔ እኮ ሲቀሩ አይመቸኝም እኮ ቤተሰብ። እኔ እንዲህ ቀረት ብሎ ሲመጡ አይመቸኝም። ብቻ ግን እስኪ ለማንኛውም እስከ መጨረሻ ቪዲዮን ተከታተሉ። ዛሬ ሀይሚዬን ማለት ነው ምን እንዳረጓት ሁሉ በሳቅ የሚያስቅ ነገር ነው ይዤላችሁ የመጣሁት ማለት ነው። አለባበስ ይሄማ ልብስ بعد الشر عليك يا يما والله مراتف الدنياكي بعد الشر عليك يا يما ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ሀይሚዬን ማለት ነው የልጆች እናት አድርገዋት ቁጭ ገና ስንት የሚጠበቅባት የኔ ቅመም እኔ ሳየው ማለት ነው ድንግጥ ነው ያልኩት። እግዚአብሔር የምር የሆነች ነው የምትመስለው እኮ ደግሞ አራስ ቤት ያለች ሴት ነው የምትመስለው። እግዚአብሔር አይቀርም እኮ ቀኑ ይደርሳል። ያው እስኪ ደርስ መታገስ ነው። ግን እኔ እንደዚህ ባታረጉባት በጣም ደስ ይለኛል። እግዚአብሔር ማለት ይቆይላት፣ እስኪ ይሄ ነገር ይቆይላት። መቼ ገና መቼ ብዙ ስቴፕ እኮ ይቀራል እዚህ ደረጃ ላይ ማለት ነው። ብዙ ስቴፕ ስላችሁ ያኔ ሁሉን ነገር ሀይሚ በፕሮግራም እንደምታረግ ታውቃላችሁ አይደለ? ፕሮግራም ስላችሁ ልጅ የሚመጣበት ፕሮግራም አሁን ላይ አይደለም። አሁን ላይ የመሯሯጥ የስራ ጊዜ ነው። አሁን ላይ ያያችሁ አይደል እንዴ? እና ብቻ በጣም ማለት አሳዝኖኛልም ደግሞ እንደገና ገርሞኛም ብቻ። ለማንኛውም ሙሽዬ ልታረሳት መታለች። በዚህ አጋጣሚ ሀይሚዬ ሁለት እናት ነው ያለሽ፣ እስከ ወላጅሽ ሶስት ነው ያለሽ ማለት ይቻላል። የምር ሳስበው ማለት ነው ቡርክ ያለባበሱን ከእናቱ ጋር እንደዚህ ሳየው በኢየሱስ እናቱን ቁጭ እናቱን የእሷን አይቶ ነው መሰለኝ ያሰረለት ራሱ ፍፄ ማለት ነውና ሀይሚዬ በዚህ አጋጣሚ ሶስት እናቶች አሉሽ ማለት ነው። አንዷ ወላጅ እናትሽ ነች፣ ሁለቷ ደግሞ በቃ አለ አይደለ እንዴ፣ ሁለቱ ደግሞ በቃ ካጠገብሽ ከጎንሽ የሚንከባከቡሽ ማለት ነው። ያው መዋለድ ቋንቋ ነው። ሁሉም እንደ እናት ነው። እናት ነው። ሁሉም እንደ እናት ነው። እና ብቻ ይሄ አራስ የሆነችበትን ቦታ እንትኑን ሳየው በቃ ማለት ቅንብሩ ምናምን በጣም ገርሞኝ ለዛ ነው ይዤ መጣሁት። ቤተሰብ ያው አያስከፋችሁም ብዬ አስባለሁ። መቼስ እንዳለ ተሰራጭቷል በየቲክቶክ ላይ ማለት ነው። ሮሚ ናት የምትባለው። በዚህ አጋጣሚ ካየሽው ይሄን ቪዲዮ ይቅርታ አድርጊልኝ፣ ለስምሽ ይቅርታ አድርጊልኝ። ሮዛ ነው እንደዚህ አካባቢ ነው ብቻ ስሟ ማለት ነውና ቆይተናል ማለት እንዴት ነው ቆይታለች እንደዚህ ማድረግ ስትጀምር ማለት ነው። እና ብዙ ጊዜ ፖስት የምትጽፋቸው ጽሁፎች ምናምን አነባቸዋለና ጥሩ ናቸው፣ ቆንጆ ናቸው። ግን አንዳንዴ እንደዚህ አይነት ነገር ደግሞ በጣም ብዙ ታረጊዋለሽ ማለት ያኔ ከላይፋቸው ጋር የሚሄድ ነገር ብታደርጊ የተሻለ ነው። መጀመሪያ እነዚህ ይሄ ከመምጣቱ በፊት ብዙ የሚደረጉ ነገሮች አሉ። እነዛ የምታደርጊያቸው ነገሮች አሁን ደስ ይላሉ። እነዚህ ደግሞ ትንሽ ቆየት ቢሉ። አሁን እዚህ ጋር ሀይሚዬ ታማ ነው ይሄን ነገር እንደዚህ ሆነችው። ወደ ልጅ ባትቀይሪባት ጥሩ ነበር። ግን ደግሞ ምን ማለት አይደለም፣ እያካበድኩብሽ አይደለም የኔ ቆንጆ። በዚህ አጋጣሚ ምርጥ የጨረቃ ፋሚሊ አድናቂ ስለሆንሽ በጣም እኔም አደንቅሻለሁ ማለት ነው፣ ከምልሽ በላይ ማለት ነው። እና ደስ የሚል አድናቂ ናት። አሽቃባጭም አይደለችም፣ ኖርማል ናት። በቃ እንደኔ ናት። እኔ አላሽቃብጥም፣ ሰው ግን አሽቃባጭ ይላል። ግን እኔ ስለ ሰው አልኖርም፣ ምን አገባኝ። እና ግን እንደዚህ ያረግሽውን ለሚቀጥለው ጊዜ እንትን በይላት ማለት ነው። ማለቴ አስተካኪላት። በባለፈው ለራሱ መኝታ ቤት ሆነው ፕራንክ የተደራረጉት አራቱ ልጆቹን በአንድ ጊዜ በቃ ልጥፍጥፍ አረጋጇቸው እንዴ! እና እነሱ እኮ እንዴ ማሽን አይደለሁም፣ አራት ጊዜ ማንድ ያልወልድም ብላለች ሀይሚዬ አይደል እንዴ? እግዚአብሔር ስራ ነው፣ እግዚአብሔር ነው ሰጪ። ስለዚህ ሁለት እንኳን ብታረጉላቸው በጣም በቂ ነው። እንደው ሁለት ከዛ ደግሞ ከሁለት አመት በኋላ ከ3 አመት በኋላ 4 በቃ አለቀ። ከዛ በኋላ ማለት ነው። እና ብቻ የሚገርም ቆይታ ነበረ። ሌላው ሲቀጥል ደግሞ እንግዲህ እዚህ ጋር ለረጅም አመት ልበለው እንጂ መቼስ 1 አመት ሆኖታል ኦልሞስት። ናቲ እንግዲህ የምታውቁት ናቲና እንትን ሄሉና ሀይሚ ቅጥነታቸው ይመሳሰልብኛል። ቅጥነታቸውን ነው ያልኩት ቤተሰብ ይመሳሰልብኛልና ሄሉ በጣም ታስቀን ነበረ። ሀይሚ ዩቲዩብ ቻናል ሳይኖራት በፊት ማለት ነው። እንደዚህ እንደዛሬ ቶልቶሏት በጣም ነበር በእናብርሽም ማለት ነው። እና በጣም ነበር የምታስቀን ከናቲ ጋር እንደዚህ ናቲ ጋር ሆና አረ ያልሰራችው ነገር እኮ የለም፣ ያልሰራችው ፕራንክ ማሰራው ጉድ የለምና
በአጭር ጊዜ ውስጥ ግን እንደዚህ አይነት ተለያይተው እንዲሆናሉ ምናምን የሚል እቅድ አልነበረንም። የሚገርም እኮ ነው። ይሄ ዩቲዩብ ቻናል እኮ ብዙ ሰው ያስተዋውቃችሁና ብዙ ሰው ደግሞ ሞራላችሁን ቆርጦ ይጣፋልና ወይኔ ጥሏ ሲሄድ በጣም ነበር የተሰማኝ። የሚገርማችሁ ነገር እሱም ደግሞ ለረጅም አመት ጠፋ። ባይዘወይ ከርቷት ምናምን አይደለም እሱ የሄደው ናቲ። ያው እሷ ፕሮሰስ ስትጀምር ለአንዳንድ ሰው ፕሮሰስ እንግዲህ ቶሎ አይሳካም። እንደውም ዱባይ ላይ መታ ነበር የሆነ ጊዜ ነፋሲካ ጋር መታ ምናምን ነበረ። ሸኝተዋል እንትና እንደውም ወንድሞቿ ሸኝተዋል። ለዚህ ነው እንደሄድሽው ለምን ተመለሽ ምናምን ብለዋት ጓግጭ ሲሉባት እንዴ እነዚህ ሰዎች ምን አስበው ነው ብዬ እኔ ራሱ ግራ ተጋብቼ ነበርና ግን ፕራንክ ነው የሰራዋት ማለት ነው። ኤኒዌይስ እንግዲህ ለምን ከዳሽኝ ለምን ተውሽኝ የኔ አበባ የኔ ፍቅር እኔ እኮ በጣም ነበር የምወድሽ የሚያስመስል ፍቅር የለኝም ነበረ ብሎ እንግዲህ ዛሬ ናትዬ ያንን ቦርጩን አጥፍቶ ጀንተል ብሎ ጸጉሩ ብቻ ነው ያልተቀየረው፣ ሌላ ሁሉ ነገሩ ተቀይሯል። እንግዲህ ጃኬቱ ነው እንዳልን መቼስ ጃኬቱ ራሱ ወፍራም ነው። ቦርጩን በጣም ነበር የሚገርመኝ ሲያወራ ራሱ ይል ነበር ትዝ ይለኝ ነበር ናቲ። እና ናቲዬም በጣም የዋህ ነበረ፣ እውነት ነው ለመናገር በጣም ምስጊን ነበረ። ከሄሉ ጋር የነበረው ቆይታ ደስ የሚል ጊዜ ነበራቸው። ግን ያው አንዳንዴ ስደት የሚባል ነገር በቃ እንደዚህ ነው። ህይወታችሁ ውስጥ ጓደኛ ካለ እንደዚህ ነው የምትሆኑት። እና ያው ቶሎ ብላችሁ ከተጋባችሁ ቶሎ ብላችሁ ፕሮሚስ ካደረጋችሁ ምንም ቢሆን ምንም ቢፈጠር ምን በዛም ብሎ በዛ አካል ውስጥ ከሆንሽ ድረስ ወንድ ልጅ ርቆ አይርቃችሁም። እንደዚህ አይነት ነገር ግን ዝም ብሎ በባዶ ቆይቶ ከዛ ክፍተት ሲኖር ከዛ በኋላ ግን ያለው ነገር ሴትም ልጅ ሌላ ታያለች፣ እሱም ደግሞ ከተመቸው ሌላ ያያል፣ ካልተመቸውም ደግሞ ያው ተስፋ ይቆርጥባታል በሚያፈቅራት ልጅ ማለት ነው። እና ሄሉና ናቴ በጣም ነው የሚናደዱት አልኩ የሚዋደዱት። ላይቭ ላይ ራሱ ብዙ ጊዜ ያው ታወራለች እሷ ራሱ ማለት ነው። እና ከሄኖህ ጋር ደግሞ ያው ለዩቲዩብ ነው እንጂ እየሰራች የነበረችው እውነት አፍቅራው ምናምን አልነበረም እውነት ለመናገር ማለት ነው። እና ናትዬ ትወደዋለች አሁን ድረስ ስለሱ መጥፎ ነገር የሚያወራባት ሰው አትወድም። እንደውም እንትና ላይ ማን ነው አላዛር ላይ ኢንተርቪው ተጠይቃ በጣም ነበር ያሳዘነችኝ እውነት ለመናገር ማለት ነው። ሄሉ ለአባቷ ያላት ፍቅር ልዩ ነው። ያው እንግዲህ አባቷ እግዚአብሔር ፍቃዱ ሆኖ ያው መቀመጥ መነሳት ያው በሰው ተደግፎ ነው። እግዚአብሔር ግን የሳቸውን ነገር ግን እርስ ታረገ። ማርያምን ሁሌ ጸሎቴ ነበር እውነት ሁሉ ጊዜ ሲያለቅስ እንባዬ ነው የሚመጣው። እኔ አባቴን በጣም ነው የምወደውና ሁሌ ዩቲዩብ ላይ ሲያቀርቡት በጣም ነው የማለቅሰው ከምነግራችሁ በላይ። እና ብቻ ህይወት ፈተና ናትና እነዚህን የመሳሰሉ ልጆች ስላሉት ደግሞ ያው ተመስገን ነው። ግን ሄሉዬ አሁንም ተስፋ አትቁረጪ፣ ወደ ናትዬ ለመቅረብ ሞክሪ። እውነተኛ ፍቅር ምንም ቢሆን ምን በደል ቢበዛም ስቃይ ቢበዛም እውነት ነው። ምን ጊዜም ቢሆን ትደሰችበታለች እንጂ አታፍሪበትም። ምክንያቱም ናትዬ አልቅሶ ወደ አንቺ ከመጣ ተቀበይው ነው የምለው እኔ። ሄሉዬ ግን ያው ወይ መምጣት አለበት ወይ እንዲወስድሽ ማመቻቸት አለበት። ፍቅር ተራርቆ የማይሆን ነገር ነው። ለዚህ ነው ተፈቃሪዎችን አተራራቁ ጋባት ትፍጠሩ እያልንኛ የምንለፋው እኛ የማዳም ቅመሞች። እውነት ሄሉና ናቴ በጣም ነበር ልክ እንደ ሃይሚና እንደ ብሩኬ ድብርታችንን ነበር የሚያጠፉልን። የማይሰሩ ፕራንክ የለም። በጣም ታቋታላችሁ እንግዲህ ሄሉን ማለት ነው። በጣም አደገኛ ነው ፕራንኳ፣ ልክ እንደ ሃይሚ ማለት ነው። እንደ ሃይሚ እህል ውሃ አያስብልም እንትኗ ፕራንኳ ማለት ነው። በቃ አታውቁባትም ብዙ ነገር። እሷ እንደውም ሃይሚዬ እንደውም ብዙ የምታፍራቸው ነገሮች አሉ ማለት ያኔ የምትዋቸው እንዳይሰሩ የምትዋቸው ነገሮች አሉ ሃይሚ አሁን ስትሰራ ፕራንክ ማለት ነው። ሄሉ ደግሞ ማለት ነው ምንም አይመስላት ብዙ ነገር የሴቶች ጉዳይ ብዙ ነገር ነው የምትሰራው። አንዴ ተደፈርኩ ብላ በእግሯ ላይ ቢንቶ ደፍታ ምናምን ሰላም የምትባልም እህት ነበረቻት። ብቻ በጣም ነበረ የሚያስቁን። ዋና ስትዋኝ ቀጭን ስለሆነች ወይኔ ጎርፍ እንዳይወስድሽ ይሏታል። በጣም ነበር ስድብ ሰው የሚገል ቢሆን ኖሮ በመጀመሪያ ሄሉ ነበር የምትሞተው ማለት ነው። በስድብ ሰውን የሚጠላ ቢሆን አሁን አንዳንዴ ስትሰደቡ ወይ ፍቅረኛችሁ ወይ ቤተሰቦቻችሁ ይጠላችኋል ምናምን የምትሉ አስተሳሰብ ያላችሁ ልጆች አላችሁ። ግን ማለት ነው እሱ አውራት እያለ የምታደርገውን ነገር እያወቀ ያ ሰው ሲሰድባት የሚቀየር ከሆነ መጀመሪያውንም አይወዳትም ማለት ነው። እና ብቻ ደስ የሚል ቆይታ ነበር። ድጋሚ ብትገናኙ ደስ ይለኛል ማለት ነው። ዛሬ በሶስት ነገር ነው የመጣሁላችሁ ቤተሰብ። እዚህ ጋር ደግሞ እንግዲህ የጨረቃዋ ወንድም እንግዲህ ከስንት ጊዜ ኦልሞስት 4 ወር ነው 5 ወር ይሆነዋል እንግዲህ ምን ነው ኤፋዬ እንደዚህ ግግም አልክሳ ማለቴ በቃ ድርቅ አልክሳ እንዴ ምን አስበህ ነው? እቺ እኮ ማለት ቤዝዬ እኮ ማለት አይንህን እኮ የገለጸችልህ ሴት ናት ማለት። ያው እንግዲህ
በመጀመሪያ የመጣን ሰው ነው ቅድሚያ ችግሩን ተረድተህ ችግሯን እኮ ልትረዳት አልሞከርክም ምን እንደሆነች በእርግጥ ኤዱዬም ምርጥ የሆነች ልዕልት ናት ግን ቢሆንም ደግሞ የእሷን ችግር አሁን እኮ ሁለታችሁንም አልፈልግም ነው እያለ ያለው ማለት ነው እንደዚህ ደግሞ ሊሆን አይችልም በፊት እኮ ቤዚየን ተወዳት ነበር ታፈቅራት ነበር አብርሃም ሲያገናኝ ብዙ ነገር ታፍር ነበረ ማየት ራሱ ማውራት ራሱ አሁን ጠፍታ ስትመለስ ለምን እንደዚህ አይነት አክት ማሳየት አስፈለገ ወይም ደግሞ ኤዱ ስትመጣ ኤዱ ጋር እውነቱን ለምን አልተናገርክም እኔ በህይወቴ ውስጥ ቤዚ ያለች ግን እንደዚህ ነው ብለህ ቢያንስ ከካሜራ ጀርባ ማስረዳት ነበረብህ ከዛ ስትመጣ ደግሞ ቤዚ ለምን እንደጠፋች ችግሯ ምን እንደሆነ እኛ እንኳን በመናየው ነገር ያን ያህል ብዙ ስሜቷ ጥሩ እንዳልሆነ እንረዳታለን አንተ እንዴት አጠገቧ ሆነ ይሄ መረዳት አልቻልክም ወይስ ለቪዲዮ ብለህ ነው እኔ ግራ ገብቶኛል ለዛ ነው ያልሰራሁት እንጂ ቤዚዬ እኮ በፊት እንሰራባት ነበረ በጣም ደስ የሚል ቆይታ ነበራቸው በጣም በቃ ሲተዋወቁ አካባቢ ከጆ ጋር ራሱ ውድድር ተወዳድሮ በጣም አሸንፈው ነበረ ካሜራ ትፈራ ነበረ ለመጀመሪያ ጊዜዋ ነው እንግዲህ ከኤፍሬም ጋር እንደዛ ስትል የነበረው ሀታ ራሱ ከሀይሚ ጋር ስትገናኝ ፕራንክ አድርጋታለች ምናምን ነገር እና ብቻ በጣም ቅር ብሎኛል አሁን ላይ ማለት ነው ግርግር መፍጠር ኤፍሬም አልተመቸኝም ምንም ቢሆን ምን የመጀመሪያ ነው ይሄንን ስልህ ደግሞ ኤልዱ ጥፋት አለባት ያልኩ አይደለም ያው ኤልዱ በኋላ ነው የመጣችው በእርግጥ ፍቅር በኋላ በፊት አይልም ግን ደግሞ እርግጠኛ ነኝ እኔ ቤዚን ኤፋ ያፈቅራታል ብዬ ነው ማስበው አንደኛ ቡታጀራ ሄዶ ራሱ ሃይሚዬ ወንድሜ መጋኛ መጣብኝ ወንድሜ መጋኛ መጥቶብኛል እንግዲህ እያለች ነበር እንትን የምትለው ጠፍታ የዛን ሰዓት ሲያፈላልጓት ማለት ነው አዲስ አበባ ተዋውቆ ነው በዛው ከሩታ ጋር ሊዝናኑ ነው ምን ለምን ነበር የመጡት ረሳሁት ብቻ እየተዝናኑ እያሉ 4 ኪሎ ገብተው እዛ ነበረ ያያትና ተዋወቅኳት ያለው ከዛ በመሃል ያው ሻሽመኔ ሄዳለች ምናምን ተብሎ ጠፋች እና ቤዚዬ የሆነችውን ጠይቃት ጸጉሯን ስለምን ተቆረጠች በምን ጉዳይ ነው መቼም በዚህ ዘመን ፋሽን ነው ብዬ አላስብም እኔ ያው የሆነ ነገር ይኖራል ብዬ ነው የማስበው ይሄን ሁሉ ነገር ለመረዳት ብትሞክር ጥሩ ይመስለኛል አንደኛ ኦዲየንሱም ቤዚዬን ወዶልሃል ይህን ስል ግን ይሄ ማን ነው ኤልዱን እየጠሏት ነው ምናምን አይደለም ኤልዱ የራሷ የሆነ ሰው አላት ኤልዱ በእርግጠኝነት ያ ኤፍሬምን የሚጣላው ሰውዬ እሷን ይወዳታል ስለዚህ እሷ ደግሞ ከሱ ጋር መሆን ያለባት ብዬ ነው ማምነው ብዙዎቻችሁ ደግሞ ከፍጹም ጋር ያቀናበራችኋት ነው እንዴ ይሄውስ ፍጹም ለስንቱ ነው የሚሆነው አይ እንግዲህ ፍጹም በቃ የፉዬ ነው ካላስ የፉዬ ነው ከዚህ ጋር ተለጣጥፉት እንግዲህ እሷ የመጀመሪያ ከኤፍሬም ጋር የተደባደበው እሱን ነው የምታፈቅረው አቤል ነው ማን ነው እንደውም ፍቅረኛው ይመስለኛል ለቪዲዮ ብለው ነው እንጂ እንደዛ ሲሰሩ የነበሩት የሚመስለኝ እኔ በግምት ማለት ነው ከማለት ሲደባደቡ ምናምን ያለው ነገር ይሄ ይመስለኛል ኤኒዌይስ ቤዚየን በዚህ ልክ ባታሰቃያት በጣም ደስ ይለናል ብዙ ሴቶችም ድምጽ ሆኗት በተረፈ አመሰግናለሁ መልካም ምሽት ንጋት